ሌላው ጥያቄ ደግሞ አዲስ አበባን ለቀን እንውጣ ወይ ያላችሁኝ ግን በጣም ታበሽቃላችሁ። ለማንና ለምን ብላችሁ ነው የምትለቁ? ለኦሮሞ ወረራ፣ ለአረብ ወረራ፣ የትም ለማይቀረው የጠረጋ ሞት። ኦሮሞም ሆነ አረብ እኮ ለወረራ ቢመጣና ቢገባም ራሱ መውጣትና ማምለጥ እንደማይችል ምን ብዬ ልንገራችሁ? አዲስ አበባ እኮ መሰረቷም መጨረሻዋም የአማራ ናት። የርስት ሀገራችሁን ለማን ጥላችሁ ነው የምትወጡት? የሀገሬ የበጌ ምድር ጀግና ገበሬ ብሶቱንና የወንድነት አልጠቃም ባይነቱን በቀረርቶ ሲገልጽ የሚያሰማውን ስነቃል በልጅነቴ እረኛ ሳለሁ የምሰማውንና ዛሬም ድረስ በልቤ ያለውን እስቲ ልንገራችሁ። አባቴ አባቱን ልጁን እኔ ሳውቀው እንዲያው ባረባ ሰው ሀገሩን ለቀቀው። ወይኔ አማሃ ኢየሱስ! ስለዚህ ይህ ምስጢራዊ የጀግንነት መታወቂያ የሆነው ስነ ቃል ከገባችሁ ሀገራችሁን፣ ርስታችሁን፣ ባድማችሁን ለማንና ለምን ብላችሁ ነው ለቃችሁ የምትሄዱ? የእነሱ እጅ ጠፍመንጃ ሲይዝ የእናንተ እጅ በሶ ነው እንዴ የሚጨብጠው? አዲስ አበባም ሆነች ኢትዮጵያ ዛሬ ለጊዜው በኦሮሞና በትግሬ ትውልዶች እየታመሱ ቢሆንም ነገ ግን በአማራ መንግስትና በአማራ ጦር ሰራዊት እጅ እንደሚገቡ ምንም አትጠራጠሩ። አይዟችሁ፣ ተረጋጉና ከንስሐ ኑዛዜ ጋር ተቆራኝታችሁ በያላችሁበት ስራችሁን ስሩ። ኦሮሞና ትግሬ መጨረሻቸው ሶዶም ገሞራ ነው አልኳችሁ እኮ። ዛሬ እንዲህ እንደ ቁርጫ የሚያዘልላቸውና እንደ ቆርቆሮ የሚያስጮኻቸው ለመጥፋት ነውና አይዟችሁ። እኛም የኢትዮጵያ ጦር፣ የአማራ ጦር፣ የክርስቲያን ጦር የሆን ነው ኢትዮጵያንና አዲስ አበባን ለመረከብ በእግዚአብሔር ፈቃድ እየመጣን ስለሆነ ተረጋጉ፣ አትጨነቁ። ከአረብ ወረራ በኋላ ሁሉም ነገር የኛ ነውና ደስ ይበላችሁ። የኔ ዘመን ትውልዶች ማን እንደረገመን ባላውቅና ባያድለን ነው እንጂ አዲስ አበባን ለቀን መውጣት መሄድና መተው ይቅርና የኢትዮጵያ ሀገራችንን ግዛት እስከየት እንደነበርና ኢትዮጵያ ማለትስ ምን ማለት እንደነበር አልተማራችሁምን? አላነበባችሁምን? እኔ ማዩሙ ምናምንቴ የሆንኩት ላስተምራችሁን? ልንገራችሁን? እሺ ምን ቸገረኝ? እስቲ እንዲያው አጋጣሚውንም ተጠቅመው እንደኔ የትምህርትና የእውቀት ደደቦች ሆነው የሚሰድቡኝም ትንሽ ታሪክ ይማሩና ለማወቅ ይሞክሩ። Land of the Blacks meant all Ethiopia. All Ethiopia meant all Africa. And all blacks were Africans or Ethiopians. ትርጉም የጥቁሮች ሀገር መላው ኢትዮጵያ ማለት ነበር። መላው ኢትዮጵያ ማለት መላው አፍሪካ ማለት ነበር እና መላው ጥቁሮች ሁሉ አፍሪካኖች ወይም ኢትዮጵያኖች ነዋሪዎች ነበሩ ወዘተ ይል ነበር። በተረፈ ለታሪኩ ትምህርት ሳይሆን ለእንግሊዘኛው ቋንቋና ትርጉም ብቻ ስህተት ካለብኝ የቋንቋውና የትርጉሙ ባለቤት የሆናችሁ ምሁራን አስተካክሉኝ፣ ይታረማለሁ። ስህተት ያለብኝ ግን አይመስለኝም። እናም ገና ድሮ በሕፃንነቴ ነውና 3ኛ ክፍል ሳለው ከቋንቋ ጋር የተማርኩትና ያያስኩት መቼም እንዲህ አይነት ልጅ እንዲሆኖ ቀረ በማለት በጣም እንደምታዝኑና በአንጻሩ ደግሞ በ3ኛ ክፍሏ በሳቅ ስትፈርሱ ይታየኛል። በዚሁ አጋጣሚ የመጽሐፍ ቅዱስ ነጠላ ቃልና ጥሬ ቃል አንባቢዎችና ተናጋሪዎች የሆናችሁ ዘመን አመጣሽ ደናቁርት ደላላ ሰባኪዎችም ሆናችሁ ምዕመናን ሁሉ በማንበብ በመጻፍ በመናገር ብቻ ስሜታዊ የሆነ በድንቁርና ድፍረት እየተነሳችሁ እንተረጉማለን እናስተምራለን ከማለታችሁ በፊት እግረ መንገዳችሁን ከዚህ ከእኔ የንባብና የጽሑፍ የንግግርና የትርጉም መልእክት ብትማሩ ይበጃችኋል። ምክንያቱም በጥልቅ ትምህርትና በመንፈስ ቅዱስ ጸጋ ተሞልተውና ተመርተው ነቢያት፣ ሐዋርያት፣ ሊቃውንት የተረጎሙትንና የሚተረጉሙትን የመጽሐፍ ቅዱስን የንባብ ምስጢር ለመተርጎም ይቅርና ማንኛውንም ቋንቋ ማንበብና መናገር ከመተርጎም ጋር አይገናኝምና የቃላትን ንባብና ንግግር ከኔ ጀምሮ ማንም ማይም ሊያነበውና ሊናገረው ይችላል። ትክክለኛ ምስጢሩን ለመተርጎም ግን አይችልም። ትርጉም በመንፈሳዊም ሆነ በዓላማዊ ትምህርት ራሱን የቻለ የመተርጉማን ምሁራን ዕውቀት ነውና እላችኋለሁ። ከዚህ ውጪ እንደ ፕሮቴስታንት አንባቢና እንደ ዲያስፖራ ተናጋሪ በአምሃ ኢየሱስ ጆሮ ላይ እንድትለፈልፍ አልፈቅድልህም። ከዛው እርስ በርስ ተለፋለፍ እንጂ ወደኔ አትምጣብኝ።
ሌላው ተጨማሪ መልእክቴ ከዚህ በፊት በአራተኛው የመደበኛ የጽሑፍ መልእክቴ ላይ ተናግሬዋለሁ። አሁንም ለመጨረሻ ጊዜ ልድገመው። ይኸውም አማርኛ ቋንቋ መጻፍና መናገር የማትችሉ ካልሆናችሁ በቀር መጻፍና መናገር የምትችሉ ግን ማንኛውንም ኮሜንታዊ መልእክታችሁን ሁሉ በአማርኛ ቋንቋ ጻፉ፣ ተናገሩ። ምክንያቱም እኔ አማርኛ ቋንቋ መጻፍ፣ መስማት፣ መናገር የምችል የቋንቋው ባለቤት የሆንኩና ከዚህ በፊት ክብርና ምስጋና ለአርበኞች አባቶቻችን ይሁንና በማን የባዕዳን ወራሪ ኃይል ቅኝ ያልተገዛሁና አሁንም ወደፊትም የማልገዛ የአማርኛ ቋንቋዬ በባዕዳን ወራሪ ኃይል ያልተበረዘብኝና ያልጠፋብኝ በሙሉ ማንነቴ ኩሩ ኢትዮጵያዊ፣ ኩሩ በጌምድሬ፣ ኩሩ አማራ፣ ኩሩ ክርስቲያን ነኝ። ስለዚህ በባዕዳን ወራሪ ቋንቋ በእንግሊዘኛ አትጻፉልኝ፣ አታናግሩኝ ነው የምላችሁ። በሱ የምትጽፉልኝ ምስጢራዊ ቋንቋ መሆኑ ነው ወይስ የእውቀታችሁ ጣራ መሆኑ ነው? የባንዳ ጥርቅም የሆነ ከሃዲው ትግሬና ኦሮሞ የሚረብሸኝ ይበቃኛል። ወይንም ደግሞ የጽህፈት መሳሪያችሁ ከእንግሊዘኛ ውጪ አማርኛ የማይጽፍና የማያነብ ከሆነ አስቀድማችሁ መጠቆም ነው። ስለ ጻፋችሁልኝ መልካም ኮሜንታችሁ ግን በጣም አመስግኛለሁ። እስቲ ምሳሌ የምትሆናችሁን እንቁ ስለሆነች ልጅ ልንገራችሁና በማንነታችሁ ተገኙ። አሜሪካ አትላንታ ከተማ ነዋሪ የሆነች አዜብ በጎ ሰው፣ እሷ በዚህ ስለጻፈችው ነው። አዜብ በጎ ሰው ዘስመ ጥምቀቷ እሴተ ጻድቅ፣ ትርጉሙ የጻድቃን ደስታ ማለት ነው። ያዥው አትርሺው። እናም ይህች ሕፃን ልጅ በውስጥ መስመሬ በድምፅ ተቀርጻ በአማርኛ ቋንቋ ያስተላለፈችልኝን መልእክት ስሰማ እውነት እላችኋለሁ አለቀስኩ። እንዴት ብትሉኝ የንግግሯ ቅላጼ ከዛው አሜሪካ እንዳደገችና እንደኖረች በደንብ ያስታውቅባታል። ይህም ሆኖ ግን የአማርኛዋ የጥራት ንግግሯና እንዲሁም የባዕዳንና እንደ ከንቶቹ ሰዎች የድንቁርና ጉራ መታወቂያቸው የሆነውን እንግሊዘኛ ቋንቋን ወደዛ አሽቀንጥራ ጥላ የማንነቷ መገለጫና መታወቂያ የሆነውን በአማርኛ ቋንቋ በዛ የሕፃን ጣፋጭ አንደበቷ አቀላጥፋ ስትናገረኝና ከዚህም በላይ ደግሞ የምትናገረው ፍሬ ነገር ስሰማት ደስታዬን ልነግራችሁ አልችልም። ለዚህም ሁሉ ብቃቷ ግን ትልቁ ድርሻ የወላጅ እናቷ ነው። ስለሆነም ወላጅ እናቷ ሆይ አንቺ የነብዩ ሙሴ ወላጅ እናት ነሽና የሙሴ እናት አምላክ ይባርክሽ ይላለሁ። መልካም ስምና መልካም ተግባር አንድ ሲሆን በጣም ደስ ይላል። እውነትም የበጎ ሰው ልጅ። አንድ ትልቅ ነገር ልንገራችሁማ። መጪው ንጉሥና ጳጳስ እንደ ሐዋርያት የመላው ዓለም ቋንቋ ባለቤት ናቸው። ያነባሉ፣ ይጽፋሉ፣ ይናገራሉ፣ ይተረጉማሉ። ከሥጋ ትምህርታዊ ዕውቀታቸው በላይ 100 እጥፍ ዕውቀት ከመንፈስ ቅዱስ በጸጋ እንደ ሸማ ይጎናጸፋሉ። ታዲያ ግን ይህ ሁሉ ሆኖላቸው ሳለ ወደ ማንኛውም ውጭ ሀገር ለሥራ፣ ለሀገራዊ፣ ለሕዝባዊ ጉዳይ፣ ለስብሰባ ሲሄዱ ሁሉንም ቋንቋ እናውቃለን ምን ጎሎን ብለው በባዕዳን ቋንቋ አይናገሩም። በአስተርጓሚ በአማርኛ ቋንቋቸው ነው የሚናገሩ። ብዙ ጊዜ በዓለም ቋንቋ የሚናገረው ጳጳሱ ፀሐይ ነው። እሱም ቢሆን መላው ዓለምን ለማስተማርና ለማሳመን፣ ለማጥመቅና ለማቁረፍ፣ ለመባረክም በእግዚአብሔር ትእዛዝ ስለሚዞር ነው። ስለዚህም ነው ያኔ ኢትዮጵያ 2 ፓትርያርክ ስለሚያስፈልጋት የግድ 2 ይሆናሉ ያልኳችሁ። ፓትርያርክ ፀሐይ ልክ እንደ ፀሐይዋ 24 ሰዓት ምንም እረፍተ ሥጋ የለውም። በምድር ሲኖር በሥራ የተወጠረ ነው። ለማየትና ለመደሰት ያብቃችሁ። እኔስ ከጠረጋ ሞት ለመትረፍና ለመኖር ጓጓሁ። በሉ እንግዲህ እየተሰናበትኳችሁ ነው። በውስጥ መስመሬ የምጽፍላችሁ ግን በትዕግሥት ጠብቁኝ፣ እጽፍላችኋለሁ። በሉ ሁላችሁም ደህና ሁኑልኝ። የግርጌ ማስታወሻ። መንጋ የቆላ ፍየል የሆነው ክርስቲያን ተብዬው ጠላቴ የሆነው ወንዱም ሴቱም ሁሉ በእኔ መሰወርና አለመገለጥ ምክንያት ለምን ራሱን አይገልጥም? እስከ መቼ ተሸፍኖ ተሰውሮ? ይህ ሰው ግን ማን ነው? እያሉ በተጠቂነታቸው በንዴት እያበዱ ነው። እናም ጠላቴ ሆይ የምትሰሙኝ ከሆነ እኔ ራሴን ለማን በየጎዳናውና በየቦታው የምገልጥና የምዞር ምንም እንኳ የዛሬ ስደተኛ ብቸኛና ድሃ ብሆንም ቅሉ ነገር ግን ትናንትም ዛሬም
ከቤተ መንግሥት ውስጥ በክብርና በእልልታ በምስጋናና በዘፈን በትልቅ ድግስና ደስታ የተወለደና የሚወለድ እንዲሁም እስኪሞሸር ድረስ ከዛው ሳይወጣ በክብር የሚያድግና የሚኖር የንጉሥና የንግሥት የጨዋ ልጅ ነኝ እንጂ ከማን ያለ ፍላጎት በየትም ተወልዳችሁ በየትም ስትዞሩ የምትኖሩ እንደናንተ ለሽያጭ የተዘጋጀና የሚቀርብ የባሪያ ልጅ ባሪያ መሰልኳችሁ እንዴ? ወይንስ እንደናንተ በማን የትም ተገዝቶ የትም ለሽያጭ የሚቀርብ ሰው የሆነ ዕቃ መሰልኳችሁ? ደጋግሜ ነገርኳችሁ እኮ አይገባችሁም እንዴ? የባላባት ልጅ ተዋርዶ እንጨት ሰበራ ቆላ ወርዶ ሲያነደው ያድራል ሌሊቱን ቀን የሰበረውን። የባላባት ልጅ ተዋርዶ እንጨት ሰበራ ቆላ ወርዶ ሲያነደው ያድራል ሌሊቱን ቀን የሰበረውን። አምሃ ኢየሱስ እኮ ቤቱን ትቶ የወጣው ሀገርና ሃይማኖትን ሊያቀና እንጂ እንደናንተ ዓለምን ሊቀላውጥ አይደለም። እያንዳንዱ ኩራት ማለት ለኔ ሁለመናዬ መሆኑን ወቅ። ለዚህም ነው እኮ ልሸነፍላቸው ያልቻልኩት መንጋ ቀለዋጭ። አሁን ይህንን ሁሉ ታነብና በድንቁርና ልማድህ ወንጌል በሰዎች ፊት ራሳችሁን ዝቅ አድርጉ ይላል፣ እሱ ግን ራሱን ከፍ ያደርጋል እንደምትለኝ አውቃለሁ። የደንቆሮ መንጋ ንባቡን እንጂ ምስጢሩን የታውቀኸው? ወንጌሉ እኮ ወይታትህት ርእስከ ለብእሲ አብድ አላ አትህት ለጻድቅ ብእሲ። ትርጉም ባጭሩ ስታስተምረው፣ ስትነግረው፣ ስትመክረው፣ ስትገስጸው፣ ስትዘልፈው ለሚሰማህ ለሚቀበልህና ለሚድነው ለጻድቅ ሰው እንጂ ብትነግረው ለማይገባው ለማይማርና መልካምን ነገር ለማይናገር ለማይሰራ ኃጢአተኛ ሰው ራስህን በሱ ፊት አታሳንስ፣ ዝቅ አታድርግ። መልካምን ነገር ማወቅና መፈጸም አይወድምና ነው ያለኝ እንጂ እንዳንተ ድንቁርና አይደለም። ይህን ትምህርት ለወደፊቱ እስኪበቃህ ግታለሁና ጠብቅ። በል እንግዲህ ጠላቴ ሁሉ እያንዳንድህ ተቃጠልና አረር። ይህ ሁሉ የመብረቅ ድብደባ ከሚደርስባችሁ ቱቦ አፋችሁን ብታጠቡት ወይም ብትዘጉት አይሻላችሁምን? መች ነው ግን ከልባችሁና ካፋችሁ ጠማማነት ርቃችሁ በመጥፎ ማንነታችሁ ከመዋረድ ይልቅ በመልካም ማንነት መከበርን የምትጀምሩ በመከራ ስትያዙ? ያሳዝናል። ተጻፈ ከአምሃ ኢየሱስ ገብረ ዮሐንስ ከምድረ እስራኤል ናዝሬት ግንቦት 27 2013 ዓመተ ምህረት